ሴንትራል የሚባለው ወይ ደግሞ ማዕከላዊ መንግስት አንድን ከተማ ፕሮቴክት ማድረግ ማይጠብቅ ከሆነ የትኛው ማጭበርባሪ የትኛውም ሌባ ድንበር እያለፈ እቃ የሚዘርፋቸው ከሆነ ሌላ ቦታ ደግሞ አለ። ለምሳሌ ቴክሳስ ላይ ማፊያ ቢኖር የጣሊያን ማፊያ ቢኖር እርስ በርስ አንድ ላይ ይሰራሉ። በቃ እኔ አንተ ድንበር ውስጥ አልመጣም፣ አንተ ሜዲ ድንበር ውስጥ አትምጣ፣ ብቻ ግን ቢዝነስ መስራት ካለብን አንድ ላይ እንሰራለን። ጋምብሊንግ የቁማር ቢዝነስ ውስጥ አለ፣ ገንዘብ እያገኘ ነው እና ይሄን ገንዘብ መኒ ላውንደሪ የሚባለው ማለት ነው። ይሄን ገንዘብ በሆነ ነገር መደበቅ አለበት። I'll offer him ወይ ደግሞ I'll give him an offer he can't refuse እምቢ ማይለውን ነገር እሰጠዋለሁ ወይ ደግሞ እምቢ ማይለውን ውል እሰጠዋለሁ እንደማለት። አንዳንዴ ማፊያ ምናምን እንደዚህ ጎጥ የሆኑ ነገሮች ከውጪ ሲታይ ሲሰማ ለጆሮ ነው ደስ የሚለው፣ ውስጥ ያሉ ሰዎች ግን እድሜ ልካቸውን የሚጸጸቱበት ውሳኔ እንደሆነ ሲናገሩ ታያለ። ሄይ ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ አማን? ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካየሁት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው፣ ትምህርት፣ ስራ ሁሉ ሰላም ነው ብዬ ተስፋ አደርጋለሁ። በዛሬ ቪዲዮአችን ላይ እንግዲህ ብዙዎቻችሁ የጠየቃችሁኝን ፊልም ሪቪው እናደርጋለን። እርግጠኛ ነኝ ዘ ጋድ ፋዘር ስለሚባለው ፊልም ሰምታችሁ ታውቃላችሁ ብዬ አስባለሁ። ወይ ሶሻል ሚዲያ ላይ ተቆራርጦ ደርሷችሁ ሊሆን ይችላል፣ ወይ ደግሞ በጣም ቤስት ሲባል እንዲህ በወሬ ሰምታችሁም ሊሆን ይችላል። ፊልሙ ምንድነው? ስለምንድን ነው የሚያወራው? እንዲሁ ካየው በተረዳሁት መንገድ በአጭሩ አስረዳችኋለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ የቻናል በዋናነት መጽሐፍና ከመጽሐፍ ጋር የሚገናኙ እንዲሁም ደግሞ አንዳንዴ ከፊልም ጋር የሚገናኙ ሀሳቦችን የምናነሳበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እና የደወል ምልክት በመጫን ቤተሰብ መሆን ትችላላችሁ። ዘ ጋድ ፋዘር ስለምንድን ነው የሚያወራው የሚሉትን ነገሮች ባጭሩ ልንገራችሁ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ ሶስተኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ እንዳይታችሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ እንገናኛለን። ፊልሙ በጣም በሚገርማችሁ ሁኔታ በዋናነት ስለ ሁለት ሰዎች ነው የሚያወራው፣ ወይም ደግሞ ስለ ሁለት ትላልቅ ኮርሊዮኒ ቤተሰቦች የሚያወራ ፊልም ነው። ስለ ቪቶ እና ስለ ማይክል ስለሚባሉ ስለ ሁለት ሰዎች የሚያወራ ፊልም ነው። እንግዲህ እያንዳንዱን ሲል ለማስረዳት ጊዜ ስለማይበቃኝ ገና ሰሆል ፊልሙ ምንድን ነው መናገር የፈለገው? 3 ፓርቶች አሉት። ኦልሞስት አንደኛው ፓርት ተቀራራቢ እስከ 3 ሰዓት ይወስዳል። አንዳንዱ 2 ሰዓት ከ50 ደቂቃ 2 ሰዓት ከ50 ምናምን እንደዛ የሚሄዱ ናቸው፣ ረጃጅም ናቸው። ካልሳስኩኝ ሶስተኛው ፓርት እንደውም እስከ 3 ሰዓት የሚሄድ እና ሰፊ ፊልም ነው። ፊልሙ ስለምንድን ነው የሚያወራው ካላችሁ፣ ፊልሙ እንደ ድንገት ማፊያ ወደሚባለው ግሩፕ ውስጥ ገብተው ድንገት የራሳቸውን ህይወት ስለፈጠሩ ወይ ደግሞ ስለመሰረቱ ሰዎች ነው የሚያወራው። እኔ ከመጀመሪያው ልጀምርላችሁ፣ ስለ ቪቶ ከማውራት ልጀምርላችሁ። እንግዲህ አሁን ማውራችሁ ፓርት 1 ፓርት 2 ፓርት 3 እያልኩኝ ሳይሆን በቅደም ተከተል ሳይሆን ፊልሙ በእድሜ ፍሰት እንዴት ነው የሚሄደው የሚሉትን ነገሮች ነው የምነግራችሁ። እንደምታውቁት እንግዲህ ከዚህ በፊት ማፊያዎች ለምን ይፈጠራሉ የሚል አንድ ቪዲዮ ሰርቼ ነበር። ምን አይሎቻችሁ እንደምታስታውሱት አላውቅም። እና ጣሊያን ውስጥ አንድ በጣም ትልቅ ማፊያ አለ እና ይሄ ሰው ማፊያዎች ታውቃላችሁ በተለያየ መንገድ ነው ገቢ የሚያገኙት። ገቢ ከሚያገኙበት መንገድ ደግሞ አንደኛው ከተማዎችን ይጠብቃሉ። ማፊያዎች ለምን ይፈጠራሉ የሚል ነገር ሳወራችሁ ትዝ ካላችሁ፣ አንደኛ ማፊያዎች የሚፈጠሩት ሴንትራል የሚባለው ወይ ደግሞ ማዕከላዊ መንግስት አንድን ከተማ ፕሮቴክት ማድረግ ማይጠብቅ ከሆነ የትኛውም አጭበርባሪ የትኛውም ሌባ ድንበር እያለፈ እቃ የሚዘርፋቸው ከሆነ ራሳቸውን ለመጠበቅ ብሎ እዛው ያሉ ወጣቶች ናቸው የሚሆኑት፣ ወይ ደግሞ ከተጎዱ ሰዎች ማለት ይሆናል። እዛው የሆነ ግሩፕ ይፈጥሩና ራሳቸውን በራሳቸው ይጠብቃሉ እና ራሳቸውን ይጠብቃሉ። ቤተሰብ ናቸው ማለት ነው። ግን ከዛ በኋላ ያድጋል። እዛ ጋር ብቻ አይቆም። ይሄ የራሱን ቤተሰብ ብቻ አይደለም የሚጠብቀው፣ ጎረቤትን መጠበቅ ይፈልጋል። ጎረቤት ይጠብቃል። የሆነ ሰውን ቢዝነስ ትጠብቃላችሁ። ቀስ እያለ ያድጋል። ይሄን ሁሉ ደግሞ ሙሉ ጊዜ መስራት ከፈለጋችሁ ላይክ ፉል ታይም ሰጣችሁ የምትሰሩ ከሆነ ዩ ኒድ መኒ። ይሄን ገንዘብ የምታገኙት ከምትጠብቋቸው ሰዎች እንደ ግብር ማለት። አንዳንዴ የድብቅ መንግስት ይባላሉ ማፊያዎች፣ ግብር ይወስዳሉ። እና ይህ ሰው ከቪቶ አባት ግብር
የሚወስድበት ወይ ደግሞ ገንዘብ የሚቀበልበት ጊዜ ነበር። ግን የቪቶ አባት ገንዘብ አልሰጥ ሲለው የቪቶ አባት ይገደላል፣ ወይ ደግሞ ይህ ማፊያ የቪቶን አባት ይገድላል። ይሄ ልጅ ገና 9 ዓመቱ ነው ብያቸዋለሁ። እና የተፈጠረው ነገር እንግዲህ ያሳዝናል። ቪቶ ታላቅ ወንድሙና እናቱ ሆኖ አባቱን ለመቅበር ከሰፈር ሰው ጋር አባቱን ለመቅበር እየሄዱ ሳለ ይሄኛው ማፊያ ስቲል አልበቃውም። የቪቶን ታላቅ ወንድም ወይ ደግሞ ምንድነው ይባላል መጀመሪያ ላይ የሞተውን ሰው ልጅ ማለት የቪቶን አባት ልጅ እንደገና ይገለዋል፣ እዛው ወደ ቀብር እየሄዱ ማለት ነው። እና ይሄ ነገር ምን አይል ሊያናድድ እንደሚችል አሱ በተለይ ደግሞ እናት ነው የቀረችው እና ደግሞ ታናሽ ወንድም ነው። እሱ ገና ልጅ ነው፣ አይምሮ ገና ማቹራል ነው የሚቀረዋል። ግን እናት ላይ ምን አይነት ተጽዕኖ ሊኖር እንደሚችል አሱ ግን እናት ሀዘኗን በቃ እንዴትም ብላ ዋጥ አርጋ ሄዳ አልሸሸችም። የሄደችው ቀጥታ እዚህ ማፊያ ሰውዬ ጋር ነውና ቪቶን ይዛ ነበር ሄደችው። ምን ትለዋለች? በቃ ባሌ ተሳስቷል፣ አጥፍቷል። ለጥፋቱ ደግሞ ይኸው እሱንም ታላቅ ልጁንም ወይ ደግሞ ታላቅ ልጄንም ወስደሃልና በቃ ከዚህ በኋላ እኛን ተወን፣ ይሄ ልጅ ምንም አያውቅም ተወው ትለዋለች። እና ማፊያው ምን ይለዋል? ኖ ይሄ ልጅ ዛሬ ብተወው በኋላ በቀል ተምሮ ያድጋል፣ ከዛ እኔን አይደለም ዘሩንም ሙሉ ሊያጠፋ ይችላል። በጣም የሚገርማችሁ ነገር የጊዜ ጉዳይ ነው። ቪቶ ተመልሶ መጥቶ ተበቅሎታል። ግን አይ በቃ ይሄ ልጅ እኔ በስርዓት አሳድግልሃለሁ፣ ስለአንተም ስለተፈጠረው ነገር አላወራም፣ ብቻ ግን በህይወት እንድንኖር ፍቀድልን አለችው። እና ሰውየው ምንም አላመናት። በቃ ይገደል የሚል አይነት ነገር ሲያወጣ እናትየው ሄዳ ይሄ የማፊያውን አለቃ ማለት ለማስፈራራት ትሞክራለች። ወይ እንደ መግደል ማለት እገልሃለሁ የሚል አይነት ነገር ስታስፈራራ ወከባው ሲፈጠር ቪቶ እንዲያመልጥ ታደርጓለች። ገና የ9 ዓመት ልጅ ነው ያመልጣል። እና እናትየው እዛ ጋር ትገደላለች። እና እንግዲህ እንዳልኳችሁ ሰፈሩ እንዳለ በዚህ ማፊያ ሰው ቁጥጥር ውስጥ ያለ በዚህ ማፊያ አለቃ ቁጥጥር ውስጥ ያለ ነው። እና ቪቶ አንድ ቤት ይደበቃል። መልእክት ማስታወቂያ ይነገራል። ይሄ ልጅ የደበቀ የትኛውም ሰው ቢኖር እንደደበቃችሁ ከተገኘ ትታሰራላችሁ፣ ትሞታላችሁ። በቃ ማስፈራሪያ ማለት። ግን የዛ ቀን ማታ አንድ ቤተሰብ ቪቶን ወስዶ በአንድ መርከብ ወደ አሜሪካ በስደት ይልኳል። እንግዲህ በዚያን ጊዜ ጣሊያኖች አትሰም ፖይንት እውነት የነበረ ነገር በመርከብ ወደ አሜሪካ ይሸሹ ነበር። በተለይ ነው የሚሸሹት ኒውዮርክ የምትባለው ከተማ ውስጥ ነበር። እና ቪቶ በ9 ዓመቱ ወደ አሜሪካ ይሸሻል ማለት ነው። እና በ9 ዓመቱ አሜሪካ ሄዳል። ስም ማን ነው ሲባል ቪቶ የሆነ የምትል የሆነች ወረቀት ተለጥፋለች። ከየት እንደሆነ የአባቱ ስም አይታወቅም። ከዛ ይኖርበት የነበረችው ከተማ እዚህ ልጁ ይኖርበት የነበረው ስፔሲፊክ ከተማ አነስ የምትል ከተማ ነው፣ ኮርሊዮኒ ትባላለች። ኮርሊዮኒ ትባል ነበር። እና ስለዚህ የከተማውን ስም የአባቱ ስም ያደርጉታል። ቪቶ ኮርሊዮኒ ተብሎ ስሙ ይሆናል ማለት መጠሪያው ይሆናል። ቪቶ ኮርሊዮኒ በሚለው ስም አሜሪካ ውስጥ ይታወቃል። እና አሁን ፋስት ፎርዋርድ ይላል ማለት በቃ በልጅነቱ አሜሪካ ገባ፣ ከዛ አደገ። የሆነ ሰዓት ላይ ከእንደገና ቪቶን ስናገኘው ፊልሙ ላይ የምታገኙት አድጓል፣ አግብቷል። የመጀመሪያ ልጁ ሶኒ የሚባል ልጅ አለው። የመጀመሪያ ልጁ ገና ጩጬ ነው፣ አግብቶ ወልዷል። እና በዚህ ጊዜ አንዲት አነስ ያለች ሱቅ ውስጥ ተቀጥሮ ነበር የሚሰራው። እና አንድ ቀን ድንገት ህይወቱን የሚለውጥ ነገር ይፈጠራል። እንግዲህ እንደምታውቁት አብዛኛው የጣሊያን ሰዎች ወደ ኒውዮርክ ገብተዋል። በዛን ጊዜ እውነተኛ ታሪክ ላይ በተወሰነ መንገድ የተመሰረተ ነው መጽሐፍ። በነገራችን ላይ ፊልሙ ከመጽሐፍ ነው እንትን ያለው ወደ ፊልምነት የተቀየረው። እንግዲህ ካለኝ ፐርሰናል ኤክስፒሪየንስ ከመጽሐፍ የተሰሩ ፊልሞች ኦልሞስት አብዛኞቹ በጣም አሪፍ ናቸው። ምክንያቱም ጸሐፊዎች መጽሐፍ ሲጽፉ እናንተ ፊልም ላይ ታዩታላችሁ ብሎ አይደለም የሚጻፉት፣ በምናባችሁ ስላላችሁ ብሎ ስለጻፉ በጣም በቃ ኢማጂኔቲቭ ነው፣ ብዙ ነገሩ የተጠና ነው እና ወደ ፊልም ሲቀየር ደስ ይላል። ይሄን ፊልም እንደዛ። እና ቪቶ አንድ ቀን ድንገት ህይወቱን የሚቀይር ነገር ይፈጠራል። ምንድነው የተፈጠረው? አንድ ጎረቤቱ ጣሊያናዊ ፖሊስ መጥቶበት ይሁን አናውቅም፣ ብቻ የሆነ ነገር ብቻ እየሸሸ በጨርቅ ለቪቶ የሆነ ነገር ይሰጠውና እባክህ ደብቅልኝ ተባበረኝ ይለዋል። እና ቪቶ ምን እንደሆነ አልገባውም። ጀስት ጨርቁን ወሰደ። ሲፈታው ግን በጣም ብዙ ሽጉጦች ነበሩ። ይደብቅለታል። ከሆነ ቀን በኋላ መልሶ ይጠይቋል፣ ይሰጠዋል። እና ለምን እስኪ አንድ ላይ አንሰራም እንዴ? ለዚህ ውለታማ የሆነ ነገር ለዋልልህ አንድ ላይ እንስራ ብሎ አንድ ምንጣፍ ልስጥህ ይሏል። እሺ ብሎ ምንጣፉን ለመቀበል ሄዶ ዝርፊያ ይጀምራል ማለት ነው። ቪቶ እንደ ቀልድ ይሄ ኦነስት ከነበረ ላይፍ ስታይል በዝርፊያ ከሚተዳደሩ ሰዎች መሃል ጀማ ይፈጥራል ማለት እና ከነዚህ ሰዎች ጋር ይሰርቃል። ከዛ ገንዘብ እኩል ይካፈላሉ ምናምን። እና በጣም የሚገርማችሁ ነገር እዚህም ጣሊያኑ ማን ነው እዚህም ኒውዮርክ ውስጥ ገብቶ ጣሊያናዊ የሆነ አንድ ማፊያ ለስቲል የጣሊያ አነስ ያለች ትንሿ ሲሲሊ የምትባል ከተማ ውስጥ ማለት ነው ኒውዮርክ ውስጥ። እና ስለ ስርቆታቸው ሲሰማ ምን አላቸው? አንድ ቀን አገኛቸውና ጥሩ እየሸቀላችሁ እንደሆነ ሰምቻለሁ፣ እንዴት ነው ትገብራላችሁ ወይስ ደግሞ በጣም ብዙ ሰውዬው በጣም ጥሩ ኔትወርክ ያለው ሰው ለወይስ ለፖሊስ ጠቁሜ ላስይዛችሁ ይላችኋል። እና ምን ይላችኋል? ወደ $200 ካልተሳሳትኩ $200 አምጡ፣ ከዛ በኋላ በሰላም መስራት ትችላላችሁ፣ ካላመጣችሁ ወየውላችሁ ብሎ ያስፈራራችሁ። እና እንግዲህ ከቪቶ ጋር የነበሩ ሰዎች ፈሩ። ቪቶ ግን አልፈራም። ምን ይላችኋል? ችግር የለውም እኔ ብሩን ሰጣዋለሁ፣ ግን $200 ሳይሆን $50 ብቻ ነው የምሰጠው አሉ። ኧረ አንተ ሰውዬ ሌላ አይደለም ሊያስገድልህ እንኳን ይችላል፣ ከባድ ማፊያ ነው ሲሉት ምን አለ? እንግዲህ የቪቶ ቃል ይቺ ናት።
I'm gonna give him an offer he can't refuse በሚባለው አባባል ይታወቃል። I'll offer him ወይ ደግሞ I'll give him an offer he can't refuse እምቢ ማይለውን ነገር እሰጠዋለሁ ወይ ደግሞ እምቢ ማይለውን ውል እሰጠዋለሁ እንደማለት። ቪቶ በዚህ አባባል ይታወቃል። ብዙ ጊዜ ከባድ የሆነ ነገር ነው ለመስጠት ከባድ የሆነ ኦፈር ለመስጠት ነው ይሄን ቃል ብዙ ጊዜ የሚጠቀመው እና ይሄዳል እና ማፊያውን አገኘው። ትልቅ በዓል እየተከበረ ነው። አንድ ካፌ ውስጥ ነው ያገኘው እና ጥሩ ነው ስራ ምናምን ትንሽ ወሬ ማማማቂያ ወሬ እንትን ካለ በኋላ ግብሬን ወይ ደግሞ ገንዘቤን አመጣልኝ ይሏል። አሁን ጥቼልሃለሁ ግን ያመጣው $50 ብቻ ነው። $50 ይበቃዋል ደፈር ብሎ ማለት እና የማፊያ ይስቃል። የማፊያ አለቃ ማለት ይስቃል። ምክንያቱም ማንም ሰው እንዲተናግሮት ያውቃል። ድፍረትን ወድጄልሃለሁ ብሎ $50 ተቀብሎ ስራ ኦፈር ያደርጋል። ለምን በቃ የሆነ ተራ ስራ ለምን ትሰራለህ? ለምን እኔ ጋር ተቀጥራ አሰራም እነዚህ ወይ ገንዘብ ሰብስብልኝ ነው ወይ ብቻ የሱን የማፊያ ስራ ተባበር ነው። ከዛ እስኪ ላስብበት አይነት ነገር ብሎት ይሄ ማፊያ ወደ ቤቱ ይመለስ። የማፊያ አለቃ ወደ ቤቱ ይመለስ። በጣም በሚገርማችሁ ሁኔታ ቪቶ ግን $50 እንኳን ሰጥቶት አልበቃም። ጣሪያ ለጣሪያ ተደብቆ ይሄ ሰው ልክ ቤቱ ሊገባ ሲል ማንም ሳያቅ ይገለዋል ማለት ነው። ይሄ ማፊያ አለቃ ማንም ሰው ማይደፍረውና አለቃ ያጠቋል ቪቶ። ማንም አላወቀም፣ ግን ደግሞ ወሬ መስፋፋቱ አይቀርማል። ይሄ ነገር እንዲህ ነው የሚባል ነገር ሲመጣ በጓደኞቹም ወሬ ተነስቶ ቪቶ ይሄንን ከጣሊያን የመጣውን የማፊያ አለቃ እንዳሸነፈ ሲሰማ ከተማ ውስጥ ቪቶ የሚባለው ስም ተከበረ። ምን ያህል የተከበረው ካላችሁ በፊልሙ አገላለጽ ሰዎች እንግዲህ በድሮ ጊዜ እንዳልኳችሁ ጥበቃ ፈልገው የሆነ ነገር ፈልጉ ማፊያ አለቃዎች ይሄዳሉ እና ኒውዮርክ ውስጥ የነበሩ አከራይ ያስቸገራቸው በሆነ ነገር የተቸገሩ ሰዎች ቪቶ ጋር ይመጡና የሆነ ነገር ቴክ ኬር አድርግልኝ ይሉ ነበር እና ሰዎችን ፕሮቴክት በማድረግ ቪቶ ቀስ በቀስ እዛ ትንሿ ሲሲሊ ውስጥ ወይ ደግሞ ኒውዮርክ ውስጥ የራሱን ኢምፓየር መገንባት ጀምራል። በሌላ ቋንቋ ዶን ቪቶ ተባለ ማለት ታላቅ ወይ ደግሞ የተከበረ ቪቶ ወደሚባለው ስሙ መጣ። አው ቪቶ እንግዲህ ስርቆት ቢዝነስ ውስጥ አለ፣ ሰዎችን ፕሮቴክት ያደርጋል። ጋምብሊንግ የቁማር ቢዝነስ ውስጥ አለ፣ ገንዘብ እያገኘ ነው እና ይሄን ገንዘብ መኒ ላውንደሪ የሚባለው ማለት ይሄን ገንዘብ በሆነ ነገር መደበቅ አለበት እና ይሄን ለመደበቅ የተጠቀመው የወይራ ዘይት ቢዝነስ ነው ወይ የኦይል ሊቭ ካልተሳሳተኝ የኦይል ኦይልን ሴል በማድረግ ይሄ የሚያገኘውን ገንዘብ ሻግ ለማድረግ ወይ ደግሞ ለመደበቅ ይሞክራል። በቃ ቢዝነሱን እዛው አስገባ። እሱ ቀስ እያለ የማፊያ ግሩፕ ፋውንድ እያደረገ በጊዜ ሂደት በጣም ትልቅ ኢምፓየር ገነባ። ጋድ ፋዘር ወደሚለው ስሙ መጣ ማለት ለብዙ ልጆች የምንድነው የክርስትና አባት ነው የሚባሉት እንደዛ አይነት አባት ብቻ እየሆነ ፕላስ ደግሞ ብዙዎችን ፕሮቴክት ያደርጋል። ችግር ሲኖር ሃንድል ያደርጋል። ሰው ካስቸገራችሁ ለምሳሌ የእናንተ ቢዝነስ ተቀናቃኝ ከመጣ ቴክ ኬር ማድረግ ካለበት ቴክ ኬር ያደርጋል። ግን ቪቶ የፕሪንሲፕል ሰው የምን አይነት ፕሪንሲፕል ሰው ካላችሁ እሱ ማያም ነው እሱ ማይቀበልበትን ነገር ብዙ ጊዜ ኦፈር አደርግም። ጋምብሊንግ ውስጥ አለ እሱም አንዳንዴ ፈታ ለማለት ያደርጋል። ከምንም በላይ ደግሞ ለቤተሰብ በጣም ትልቅ ዋጋ ያለው ሰው እና ቪቶ በጣም በእድሜ ይገፋል። እንግዲህ ፓርት 1 ላይ እና ፓርት 1 ላይ በሰፊው የምታዩት ቪቶ ማለት ፓርት 2 ላይ ብዙ አታዩትም። ፓርት 1 ላይ በሰፊው የምታዩት ቪቶ እድሜ ላይ ይደርሳል እና በዛን ጊዜ ሲደርስ አግብቷል። በጣም ዲሲፕሊን የነበረ ሰው ነው። 4 ልጆች ነበሩት። የመጀመሪያው ሶኒ የሚባለው ልጅ ነው። በጣም ስሜታዊ የሆነ ልጅ ነው። ሁለተኛው ነው ፍሬዶ የሚባለው ልጅ ነው። ይሄ ልጁ እንኳን አይመስልም። የሆነ ኮንፊደንስ የሌለው ከዳተኛ ነው። የሆነ ብቻ ችግሮች አሉበት። በኋላ መጣላችኋለሁ ስለሱ። ሌላኛው ማይክል የሚባለው ሁለተኛው ደ ጋድ ፋዘር ያልኳችሁ። ይሄ ደግሞ በጣም የተማረ ነው። ኮሌጅ የገባ ነው። ኢቭን ሀገሩ እንኳን አሜሪካ እንኳን ሰራዊት ውስጥ ገብቶ ያገለገለ ሰው። በጣም ዲሲፕሊን እንደሆነ ከአባቱ ሞር ባህር የወረሰው ልጅ ይሄ ነው። አራተኛው ደግሞ ሴት ልጅ ናች፣ ኮኒ ትባላለች። እና እንግዲህ እንደዚህ አይነት ላይፍ ስታይል ውስጥ የነበረ ሰው ነው። እንዳልኳችሁ ፕሪንሲፕል የሆነ ሰው ነው ብያችኋለሁ። አንድ ቀን እንዳልኳችሁ ቪቶ የነበረው ኒውዮርክ ውስጥ ነው። የኒውዮርክን ሳይድ የያዘው እሱ። ሌላ ቦታ ደግሞ አለ። ለምሳሌ ቴክሳስ ላይ ማፊያ ቢኖር፣ የጣሊያን ማፊያ ቢኖር እርስ በርስ አንድ ላይ ይሰራሉ። በቃ እኔ አንተ ድንበር ውስጥ አልመጣም፣ አንተ ሜዲ ድንበር ውስጥ አትምጣ፣ ብቻ ግን ቢዝነስ መስራት ካለብን አንድ ላይ እንሰራለን ተባብለው የተለያዩ የማፊያ አለቃዎች በተለያየ ከተማ ላይ ነግሷሉ። በቃ ይሰራሉ። እና አንድ ቀን አንዱ ይመጣና ቪቶን ለምን የአዲስ ቢዝነስ መጥቷል ይለዋል። ምን አይነት ቢዝነስ ሲለው የአደንዛዥ ቢዝነስ፣ የድራግ ቢዝነስ እና ለምን እዚህ ውስጥ አንገባም ብሎ ይጠይቋል። እና ቪቶ እስኪ ላስብበት ብሎ ከቤተሰቡ ጋር ተማክሮ ከጠበቃውም ጋር ተማክሮ ማለት እንደ ቢዝነስ ጥሩ ነው፣ ግን ድራግ በጣም ብዙ ሰዎችን ይገላል፣ ቤተሰብ ያፈናቅላል፣ ቤተሰብ አስቸግሯል። ስለዚህ በዚህ ምክንያት አልገባም ይላቸው። እንግዲህ አብረው ለነበሩ ሰዎችም እንግዳ ነው እንዳልኳቸው። ቪቶ በጣም ፕሪንሲፕል የነበረ ሰው አልገባም ሲል እንግዲህ እነዚህ ሰዎች ቪቶ ደግሞ በጣም ትልልቅ ምንድነው ጠበቆች እጁ ላይ ያሉ ትልልቅ ፖሊሶች እጁ ላይ በቃ ይሄ ህጋዊ የሆኑ አካላቶች አብዛኞቹ ከቪቶ ጋር ይሰሩ ነበር። እነዚህ ሰዎች አንተንም ፈልጋለን ያሉት ሌላ መኪና ፈልጎ አይደለም፣ ገንዘብ ፈልጎ አይደለም፣ ጀስት ህጋዊ የሆነው ነገር ቪቶ ቴክ ኬር እንዲያደርግላቸው ነው። ቪቶ ግን አልገባም ሲል ጥል በመካከላቸው ይፈጠራል። ምን አይነት ጥል የተፈጠረው ካላችሁ አንድ ቀን ቪቶ እንዲሁ ዕቃ ገዝቶ ሲመለስ ጀርባውን
ስንቴ ነው ካልተሳሳትኩኝ 4 ነው 5 ጊዜ በጥይት እስኪመቱ ድረስ በመካከላቸው ጥል ይነሳል እና ቪቶ እንግዲህ ተመታ ግን አልሞተም ግን ደግሞ በጣም ከፍተኛ በሆነ ሁኔታ ይጎዳል እና ይሄ ጋፕ ሲፈጠር የአባቱን ቦታ ለመያዝ ሶኒ የሚባለው ልጁ ስሜታዊ ነው ያልኳቸው የቅድሙ ልጅ የአባቱን ቦታ ለተወሰነ ጊዜ ይይዛል ግን ደግሞ ሶኒ በጣም ትልቅ የነበረበት ችግር ስሜታዊ ነገሮችን አናላይዝ ሳያደርግ ነው በስሜት የሚወስነው እና በስሜት ተነስቶ ይሄን ያደረጉትን ሰዎች ገምታል ወይ ደግሞ እንግዲህ ኦፈሩን ያቀረቡ ሰዎች እነማን እንደሆነ ይታወቃል በግምት በቃ እነሱን ሄዶ ለመምታት ይሞክራል ግን ይሄን ካደረገ ማያባራ ጦርነት ነበር በመካከላቸው የሚያስነሳው ግን ይሄን ንዴቱን ደግሞ የሚወጣበት ሌላ ነገር አገኘ ምንድነው እሱ መሰላችሁ ኮኒ የምትባል ታናሽ እህት አላቸው ብያችሁ ነበር አለ አራተኛው እሷ አግብታ ነበር እና ባሏ በጣም ያሰቃያታል ይደበድባታል ምናምን መጀመሪያ ሲታይ በቃ ባሏ ስለማይወዳት ነው ብቻ ብላችሁ ተገምታላችሁ ግን በኋላ ምን ይሆናል መሰላችሁ አንድ ቀን እህቱን ደብድቦ ፊቷ ላይ ጠባሳ ሲያይ ተናዶ ይወጣል እና የት እንዳለ ሲጠይቅ ሰውየው የሷ ባል የነበረበት ቦታ ሲገኝ በጣም በሚገርማችሁ ሁኔታ ሆን ብሎ እሱ ቪቶን በሚጠሉት ሶኒን በሚጠሉት ሰዎች ጠላቶቹ በሚባሉ ሰዎች ማለት ተከቦ ነው ወጥመድ ሰርቶ ነው የጠበቀው እና በፊትና በኋላ በመኪናና በምንድነው በእንጨት ነው የሚባለው ብቻ መንገድ ዘግቶበት ቪቶና ከሱ ጋር ማነው የቪቶ ልጅ ሶኒና ከሱ ጋር የነበሩትን ሰዎች ሁሉንም በጥይት ይረሽኗቸዋል ሶኒ የመጀመሪያው ልጅ እዛ ጋር ይሞታል እና ይሄ ነገር በቃ ትልቅ እንትን ፈጥሯል በቃ አሁን ቤተሰቦች መካከል ትልቅ ጦርነት እየፈጠረ ያለ ነገር ነው እና በዚህ መሃል ማይክል አባቱ እንደተጎዳ ይሰማ ቅድም ያልኳችሁ ሁለተኛው ጋድፋዘር የሚሆነው ማለት ነው ሶስተኛው ልጅ አባቱ እንደተገደለ ሲሰማ በእልህ ይመጣል እና ተረጋግቶ ልክ እንደ አባቱ በጣም ካልም ሆኖ አባቱን የገደለውን ሰው ሰላም እንፍጠር ብሎት ሊያወራ ብሎ አባቱን የገደለውን ሰው ይበቀላል እና ይሄ ወሬ ተወራ ይሄ በቃ በሁለት የማፊያ አለቆች መካከል ችግር ተፈጠረ የሚል ወሬ ሲወራ እንትና ማን ነው የሚባለው ማይክልን ወደ ሲሲሊ ያሸሹታል ምክንያቱም እንዳይገሉት ማለት ማይክል በጣም በሚገርማችሁ ሁኔታ አባትየው በጣም ተጠንቅቆ ያሳደገው ልጁ በጣም ስላችሁ በጣም ለምሳሌ ሶኒና ፍሬድ ኦሬዲ የማፊያ ቢዝነስ ውስጥ ገብቷል ማይክል ግን በምንም ታምር እዚህ ዓለም ውስጥ እንዳይገባ አባቱ ተጠንቅቆለታል እንዲማር አድርጎታል ሰራዊት ልኮታል የሚያስፈልገውን ሁሉ ሰጥቶታል ኢቭን ማይክል አሜሪካዊ ወይ ዋይት የምትባል ሴት እንደ ጓደኛ ይዟል ይሄን ሁሉ እንግዲህ እርግፍ አድርጎ ነው ወደ ሲሲሊ የሸሸው ሲሲሊ ገባ ራሱን ተደብቆ ነበር ግን እዛም ፍቅር ይዟል አንድ ሴት ያገባል እዛ ቁጭ ብሎ እሷን አግብታት በጣም ጥቂት ከሚባሉ ጊዜያት በኋላ ለሱ ተብሎ እንግዲህ ይሄ አሁን ቅርብ ካሉ ከማፊያዎች ማለት ነው እዛ ካሉ ጠላት ከነበሩ ማፊያዎች መልእክት ይላክና እሱ ሊገባበት የነበረው መኪና ውስጥ ቦምብ ያጠምዳል አጋጣሚ እሱ ሌት ይሆንና የሱ ሚስት ቅርብ ጊዜ ያገባት ሚስቱ ትገባለች እሷ ትሞታለች እና ማይክል አንድ ነገር ይረዳል የትም ቢሄድ እነዚህ ሰዎች አይለቁትም ሶ ያለው አማራጭ መሃል እዛ እሳት ውስጥ ገብቶ መበቀል ወደዚያ ይሄዳል ራሱን በአባቱ አንተ አባቱ እስኪያገግም ድረስ የአባቱ ቦታ ላይ ቁጭ ብሎ ዶን ማይክል በሚለው ስም ማለት የተከበረ ማይክል በሚል ስም የአባቱን ኢምፓየር ራን ማድረግ ይጀምራል አባትየው ሲነቃ ማይክል በሱ ቦታ ላይ እንደሆነ ሲሰማ በቃ የሱ ክሎዝ ሊሆን የሚችለው እሱ ነው ማይክል ነው ስለዚህ ማይክልን በሱ ቦታ ይተካል ማይክል በጣም በሚገርማችሁ ሁኔታ ልክ ስልጣን ሲይዝ በቀል ይጀምራል ማይ በቀል መሰላችሁ አንደኛ ትልልቅ የሚባሉትን የተለያየ ከተማ የሚመሩትን ጋድፋዘር የሚባሉትን እነዚህ የማፊያ አባቶች አሉ ማፊያዎችን እነሱን እንዳለ ይረሻል አለቆችን ይገላል አለቆችን መግደል ብቻ የኮኒን ባልም ይገላል በቀል በቃ መበቀል ያለበትን ሁሉ ይሄ the 48 laws of power destroy your enemies completely የምትለው ፕሪንሲፕል አለ እያንዳንዱን ሄዶ ያጠፋቸው እና በአባቱ ቦታ ስልጣን ሲይዝ ነገሮች ትንሽ ካልመሆን ትንሽ መረጋጋት ይጀምራል እና በጣም ስቴብል የነበረ እንደውም እንደ አባቱ ብቻ አይደለም ይሄ ልጅ ስማርት የነበረ ልጅ የተማረ ነው በጣም ብሪሊየንት እና በጣም ሎጂካል የነበረ ልጅ የአባቱን ኢምፓየር ሞር ያሳድጋል ግን አንድ ቀን ምን ይፈጠራል መሰላችሁ ድንገት ቤቱ ቁጭ ባለበት ልጆቹ እሱ ሚስቱ ባሉበት ድንገት የጥይት ናዳ ይፈስባቸው እና በጣም ፈርተው ነበር ተጠንቅቀው ቤቱን ሚስቱን ልጆቹን ይጠብቃል ማን የተኮሰው ብሎ ሲያፈላልጉ ምን ያገኛሉ መሰላችሁ አንድ የውስጥ ሰው ከነሱ መሃል የነበረ ሰው ማይክል እንዲሞት ከሌላ ጠላት ከሚባል ሰው ጋር ተመሳጥሮ ማይክልን ለማስገደል ሞክሮ ነው እና ይሄ ነገር ማይክልን ይረብሻል ማን ነው እኔ እንዲህ ሊያደርግ የደፈረኝ ብሎ ሲያጣራ ማንንም ቢያገኝ ጥሩ ከማትጠብቁት ሰው የሱ ታላቅ ወንድም የነበረ ከሶኒ ታናሽ የሱ ታላቅ የነበረው ፍሬዶ የሚባለው ልጅ አለ ፍሬዶ የሚባለው ልጅ ይሄን ሁሉ እንዳቀነባበረ ወንድሙ እንዳቀነባበረ ያውቃል ለምን ምክንያቱም ለምን አይሆንም ለምን አያቀነባበርም ትላላችሁ አንዴ ምክንያቱም ሶኒ ታላቅ ወንድም ነው ሁለተኛ መሆን የነበረበት ፍሬዶ ነው ግን ፍሬዶን ዘሎ ወደ ማይክል ዘለለ
በቃ ጠላቶቹ መጡና በቃ አንተ እኮ እያለ የሚገባህ ልጅ እየሆንክ ነው ለምን ለሌላኛው ለታናሽ ልጅ የሰጠውና ይንቋል እኛ እናከብራለን የሚገባህን ቦታ እንሰጣለን አብረን ስራ ብለው ነው ማይክል ሊያሳመጹ እና ማይክል ያውቃል በንስሐ ያልፈዋል ግን የጊዜ ጉዳይ ነው ለወንድሙም ላይ ጨከነ ልጅ ሆኖ ማይክል ያድቃልና ቀስ በቀስ ወደዚህ ወደ ማፊያ ቤት ውስጥ ሲገባ የቪቶና መንግስት ያባቱን ምድር ኢምፓየር ነው ይባለው ቀስ በቀስ እያሳደገው በጣም ትልቅ ያደርጋል ቅድም እንዳልኳችሁ የመጀመሪያው ሲሲሊ ውስጥ የነበረችው ሚስቱ ተገላበታለች አሁን ልጅና ሚስቱና ልጆቹ አላልኳችሁም አሜሪካ ወደ ነበረችው ሚስቱ ከእንደ እጮኛው በዛን ጊዜ እጮኛው ተመልሶ ከእንደገና ከሷ አግብቶ ወልደዋልና ሰዎችን እንደሚያስገድል ስታቅ እሷም ትተዋለች እንግዲህ ፓርት 2 ኦቨርኦልስ የሚያወራው ስለዚህ ነው ወደ ፓርት 3 ስትሄዱ ፓርት 3 ላይ ብዙ አልቆይም ፓርት 3 በዋናነት ማይክል በእድሜ ገፍቷል በጣም እያረጀ ነው ፓርት 3 ማለት ማይክል አሁን ለልጆቹና ለቤተሰቡ ማሰብ የጀመረበት ጊዜ ነው ምን አይነት ጊዜ ካላችሁ በህገወጥ መንገድ ያገኘውን ገንዘብ እያንዳንዱ ነገር ህጋዊ ለማድረግ የሚታገልበት ጊዜ ነው ይህንም ለማድረግ ደግሞ የካቶሊክ ቤተክርስቲያን ወይ ደግሞ ቫቲካንን ከነሱ ጋር አግሪመንት ይፈጥራል ምን አይነት አግሪመንት የሪል ስቴት አግሪመንት ከነሱ በጣም ትልቅ የሪል ስቴት አግሪመንት ወስዶ እነሱን ገንዘብ እየረዳ ገንዘቡን ላውንደር ለማድረግ ማለት ገንዘቡን ህጋዊ ልጅት ለማድረግ ማለት በእንደዛ አይነት መንገድ ራሱን ፑሽ ያደርግታላችሁ ይሄን ለማድረግ ህገወጥ ከነበሩ ቅድም ያልኳችሁ ኔትወርክ ካላቸው ከተለያዩ ከተማ ካሉ ማፊያዎች ጋር ያለውን ህብረት ማቆም ነበረበት ህብረት ሊያቆም ሲል ከእንደገና እነሱ ደግሞ መልሶ እንደተነሱበት ታያላችሁና ምን ያህል የተነሱበት ካላችሁ ማይክል በጊዜ ሂደት 2 ልጆች ወልዷል ወንድ ልጅ አለ ከዛ ሴት ልጅ አለች ሴት ልጁ በቃ ቁርጥ እሱ ነች በጣም የሚወዳት በጣም እሷ የምታቀርበው ልጅ ነች ወንድ ልጁ ግን ወደ እናቱ ያደላል ያ ወንድ ወደ እናት አይደል የሚባለው እሱ በትምህርት ትንሽ ሄደና በቃ አባቱ ጠበቃ እንዲሆን ነው የፈለገው ልክ እንደ ማይክል ማለት ቪቶ ለማይክል እንዳሰበ በቃ በስርዓት ሄዶ ጥሩ ላይፍ እንዲመራ ነበር ያሰበው ግን ይሄ ልጅ ሙዚቀኛ መሆን ይፈልጋል ብሎ ሙሉ በሙሉ ትምህርቱን ትቶ ወደ ሙዚቃ ውስጥ ይገባል ጥሩ የሆነ ነገር መስራት ይጀምራል ግን እንዳልኳችሁ ጠላቶቹ በሱ ላይ ያብሩ ነበር ለማይክል እንደ ሁለተኛ ጊዜ ማለት በቦምብ ቅድም አመለጠ ብያቸዋለሁ እዚህ ደግሞ መጨረሻ ላይ ማይክልን ሰው እንዲገል ያስልኩና ማይክልን ዘሎ ሴት ልጁን ይመታበታል እንግዲህ ማይክል ያኔ በጣም እንደተጎዳ ፊልሙ ላይ ታያላችሁ ከዛ በኋላ እንግዲህ ሶስተኛ ደጋድ ፋዘር ይመጣል ሶስተኛው ደጋድ ፋዘር ደግሞ ገና ወጣት የነበረ የማይክልን ሴት ልጅ ይወድ የነበረ ግን ደግሞ ማይክል እንዲያቋርጥ ያዘዘው የሶኒ የመጀመሪያ ልጁ ነው ወንድ ልጁ ማለት እንዲህ ያለ እንግዲህ ፊልሙ ይቀጥላል እኛ ፊልሙ የምናቆመው እዚህ ጋር ነውና ደጋድ ፋዘር የሚለው ፊልም ኦቨርኦል ስለዚህ ነገር ነው የሚያወራው ግን እንደው እስኪ ፊልሙን በዚህ ሐሳብ ልጠቅለው ከዚህ ፊልም ምን ተረዳህ በሉ ከዚህ ፊልም ምን ቀረላችሁ ወይ ደግሞ ምን ቀረልህ አላችሁ ቤዚክ ምላችሁን 3 ነገሮች ልንገራችሁ የመጀመሪያው አንዳንዴ ማፊያ ምናም እንደዚህ ጎጥ የሆኑ ነገሮች ከውጪ ሲታይ ሲሰማ ለጆሮ ነው ደስ የሚለው ውስጥ ያሉ ሰዎች ግን እድሜ ልካቸውን የሚጸጸቱበት ውሳኔ እንደሆነ ሲናገሩ ታያላችሁ ማይክል የቪቶ አባቱ ቪቶ በምንም ታምር እዚህ ዓለም ውስጥ እንዳይገባ ሲገፋው ታዩታላችሁ ልጆቹ ወደዚህ ዓለም እንዳይገቡ ሲያደርግ ታያላችሁ ማይክል ራሱ የራሱ ልጆች ኢቭን ማይክልን እንኳን የተካው የሶኒ ወንድ ልጁ እዛ ዓለም ውስጥ እንዳይገባ በጣም ብዙ ፑሽ አድርጎታል የሶኒ ልጅ በቃ ግድ የለም ወጣዋለሁ ብሎ ነው ተዳፍሮ የገባውና ከውጪ ሲታይ ሊያምር ይችላል ከውጪ ሲታይ ቆንጆ ሊመስል ይችላል ውስጡ ግን ሲኦል ሊትራሊ ሲኦል በቃኝ የማትሉ ሲኦልና ውስጥ ያሉ ሰዎች የሚጸጸቱበት ህይወት እንደሆነ ትረዳላችሁ ከዚህ ፊልም የገባኝ አንደኛ ሁለተኛው ደግሞ ዘር የሚባለው ነገር በጣም ፓወርፉል የሆነ ነገር እንደሆነ ትረዳላችሁ ዘር ማለት እዚህ ዓለም ላይ የምታደርጉት ኤቭሪቲንግ ዘር ነው አይደል ለሰው መልካም ነገር ስታደርጉ ዘር እየዘራችሁ ሰው ላይ ቂም ስትይዙ ዘር እየዘራችሁ ሰው ስትገሉ ዘር እየዘራችሁ እና ትልልቅ እንኳን የእምነት አባቶች ምን ብለው ያስተምራሉ እግዚአብሔር ወይ ደግሞ ፈጣሪ ኃጢያትን ይቅር ይላል ግን ዘር አይለቃችሁ የሆነ ሰዓት ላይ መልሶ ያገኛችሁ ወይ እናንተን ጎነ እድሜያችሁ ላይ ያገኛችኋል ወይ በልጆቻችሁ ያገኛችኋል መጥፎ ዘር ከዘራችሁ የጊዜ ጉዳይ ነው ያ ዘር መልሶ ያገኛችኋልና እነዚህ ማፊያዎች የጊዜ ጉዳይ ነው ምን የሚባል አባባል አለ የሰው ነፍስ ያጠፋ እጣ ፈንታው የሰው እጅ ነው የሰው እጅ ላይ መውደቁ አይቀርም እና እነዚህ ሰዎች ምንም ያህል እንኳን መልካም የሆነ ነገር የሰሩ ይመስላቸውም ዘሩ ግን መልሶ ሲጥላቸው ታያላችሁ ሌላኛው ሶስተኛ ከነዚህ ሰዎች ምን ቀረልህ ካላችሁኝ ጥሩ ሳይዱን ደግሞ ላውራችሁ እነዚህ ሰዎች ስራውን የሚሰሩበት የማፊያ ስራ ነው ያን ለዛ ነገር ዴዲኬትድ የሆኑበት ሌቭል በጣም ያስገርማችሁ በቃ ራሳቸው ነፍሳቸውን የሰጡ ሰዎች ናቸው ለእነዚህ ሰዎች ጠዋት ተነስተው ማታ የመስራት ጉዳይ አይደለም ላይፍ ስታይላቸው ማታ 7 ሰዓት 8 ሰዓት ለምን አደውልም በቃ ህይወታቸውን ይወጣሉ በጣም ዴዲኬትድ ናቸው ከዴዲኬሽን ደግሞ በላይ መሰላችሁ የሚሰሩትን ነገር ያምናሉ እንዴ ስሙን አልጨርሰውም እጽፍላችኋለሁ ፓብሎ ኢ ብሎ ስለሚጀምረው ሰው ታውቃላችሁ ፓብሎ ኢ ዳሽ ባር ምናምን ኮሎምቢያ ውስጥ የነበረ በጣም ትልቅ በሲ የሚጀምረውን አደንዛዥ ይሸጥ የነበረ ሰው
በሱ ላይ የተሰሩ ዶክመንተሪዎችን ካያችሁ ልጁም ጨምሮ የመሰከረው ነገር ነው የምነግራችሁ። ምን ብሎ ያስብ ነበር መሰላችሁ? አሜሪካዎች ሲጋራም ፈቅደው መጠጥን ፈቅደው ለምንድነው በሲ የሚጀምረውን አደንዛዥ እምቢ ያሉት? ምክንያቱም ስለማይቆጣጠሩት ነው። ስለተቆጣጠርኩት ቀንተውብኝ ነው እንጂ ይሄኛው አደንዛዥስ ችግር የለውም ብሎ የሚያምን ሰው፣ በዚህ ልክ ኢሉዥናል የሆነ እምነት ያለው ሰው ፓብሎ የሚባለው ሰው ማለት እና ነገርየውን አምነውበት ነው የሚሰሩት። እነዚህ ሰዎች ራሳቸውን ዶሚኔት ለማድረግ ራሳቸውን ለማሳደግ ሩቅ መንገድ የሚሄዱ ሰዎች ናቸውና አምነውት ወደው ዴዲኬትድ ሆነው የሚሰሩ ሰዎች ናቸው። ምናልባት ከነዚህ ሰዎች ልንወስድ የምንችለው አንድ ነገር ቢኖር እዚህ ነው። ሙሉ በሙሉ ራሳቸውን የሰጡ ሰዎች ናቸው፣ በመጥፎ ሳይሆን በጥሩ መንገድ። እኔ እንግዲህ ፊልሙን በዚህ መንገድ አየሁት። ከዚህ ፊልም ይሄ ሀሳብ ቀረልኝ። ፊልሙን ያያችሁ ሰዎች እንዴት አያችሁት? ይህንስ ቪዲዮ እስከ መጨረሻው እንግዲህ የታገሳችሁ ሰዎች ፊልሙን ሪቪውን እንዴት አያችሁት? ስለዚህ ፊልም ስለዚህ ቪዲዮ ያላችሁን አስተያየት ከስር ኮመንት ሴክሽን ላይ ልታስቀምጡልኝ ትችላላችሁ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት እንዲሁ በአዲስ መጽሐፍ በአዲስ ሀሳብ እንመለሳለን። የቀጣይ ሳምንት ሰዎች ይበለን። መልካም ሳምንት ባይ። አሁን መድረክ ከታላቁ ደራሲ ከዘነበ ወላ ጋር ተመልሷል። እስከዛሬ እንግዲህ ይሄ 3ኛ ፕሮግራማችን ነው። ከተለያዩ ደራሲዎች ከተለያዩ ጸሐፊዎች ጋር ተሰብስበን መጽሐፍቶችን ዳሳ እያደረግን እየተወያየን ቆይተናል። በዚህኛው ዙር ግን በጣም ብዙዎቻችሁ ከምትወዱት ሶሻል ሚዲያም ላይ እንዲሁም በመጽሐፉ ከምታውቁት ከዘነበ ወላ ጋር በጣም ደስ የሚል ቆይታ ይኖረናል። እንግዲህ በብዙዎቻችሁ ጥያቄ መሰረት በዚህኛው ዙር ቀድመን መጽሐፉን እናገራለን። በአሁኑ ዙር ዳሳ የምናደርገው መጽሐፍ በንጉሴ አየለ የተጻፈውን ታላቁ ጥቁር የሚለውን መጽሐፍ ነው። እንግዲህ መጽሐፉን ያነበባችሁ ሰዎች በጣም ደስ የሚል መጽሐፍ እንደሆነ ተስፋ አደርጋለሁ እንዳይታችሁ። መጋቢት 4 ካፒታል ሆቴል የባህል አዳራሽ ውስጥ ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። አብረን እንገናኛለን። መጽሐፍት ዳሳ እናደርጋለን። ማንተዋወቅ ሰዎች ኔትወርክ እናደርጋለን። ግጥም የምንሰማበት ከዛ አልፈን ደግሞ አሁን ያልኳችሁ መጽሐፍ ላይ የምንወያይበት አሪፍ ጊዜ አዘጋጅተናል። መጋቢት 4 በድጋሚ ካፒታል ሆቴል ከ11 ሰዓት ጀምሮ እስከ 2 ሰዓት ከኛ ጋር ናችሁ። ጓደኞቻችሁን ጋብዛችሁ ይህንም መጽሐፍ አንብባችሁ ወይ ደግሞ በተወሰነ መንገድ ዳሰሳውን አይታችሁ አብረን እንገናኛለን። መቅረት በምንም ታምር አይቻልም። እዚያ